ለኔ ጥሩ ጓደኛዬ ነሽ። በምንም አይነት መንገድ እኔ ያስደብርሽኝ አስቀይምሽኝ አታውቂም። ሲቀጥል ደግሞ ለምንም ነገር ምክንያት አንቺ አይደለሽም። ማንም ምንም ሊል ይችላል። የትኛውም ቦታ ላይ ምንም ልትባይ ትችላለሽ። ግን ደግሞ ፈጣሪ ያለው ነው በህይወታችን የሚሆነው። ሰውን ስላለ እኔም ስላልኩኝ አንቺም ስላልሽ ሳይሆን ህይወታችን ላይ ፈጣሪ ያለው ነው። ጥሩ ይግጠምክ። እኔ ምንም ላንተ ደስተኛ ሆነክ ጥሩ ህይወት እየኖርክ ስኬታማ ሆነክ ማየት ነው የምፈልገው። ደስታህን ብቻ ነው ማየት የምፈልገውና ከዚህ በኋላም ለሚገጥምህ ነገር ጥሩ ይግጠምክ። ደህና ስገባልክ አብርሽ፣ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ይሄ ነገር ሊያስደብርህ ይችላል። እንደገና ደግሞ ለዚህ ውሳኔ ያበቃሽ ምንድነው? ብዙ ጥያቄዎች ጭንቅላት ላይ ሊፈጥር ይችላል። ግን ደግሞ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምር ግን አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሮ? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየቅኸኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ለአንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ከአንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበም ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት። ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም። ግን ደግሞ ሁኔታዎች በጣም እየገፋፉኝ ነው ያሉትና ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው የምወድህ ግን ደግሞ አልቻልኩም። በቃ ማለት በጣም ተገፋው ከምልክ በላይ። ለዛ ነው ይሄን ውሳኔ ወሰንኩት እና ደግሞ ይሄ ውሳኔ ምናልባት ላንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ ምናልባት እኔ በመሀላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ። ያንተን ደስታ ነው ማየት የሚፈልገው። ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። ከበፊትም ጀምሮ ማለት በአንተም ዙሪያ ያለ ሰውም ቢሆን ብዙ ሰው እንደዛ እያለኝ ነበረ። አንተም አንድ ሁለቴ ብለኸኛል ከዚህ በፊት። ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው። ለአንተ ያለኝ ስሜት ስለሚበልጥ ነው። እንደ ሴት ልጅ ብዙ ነገር ደርሶብኛል ታውቃለህ። በአንተ ብዙ ነገር መጥቶብኛል። ግን ደግሞ እኔ አንተን ደስታ ብቻ ነው ማየት የምፈልገው። ስለዚህ አሁን ይሄንን ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም። በቃ ነገሮች አንዳንድ ሁኔታዎች በጣም እየገፉ መጡና ለዛ ነው አሁንም ቢሆን ይሄን ውሳኔ ወስነው እስካሁን ድረስም ዝም ያልኩት። በቃ ምናልባት ራስ ወዳጅ ሆንኩኝ ይላለው ቤት ቁጭ ብዬ ማለት ነው። ስለዚህ አሁን ይሄን ውሳኔ ራሱ ወስነው ለአንተ በማሰብ ነው። ዋጭ በቃ ሰላማዊ ኑሮ እስቲ ምናልባት እኔ ልውጣና እኔ ካንተ ጋር አልደዋወል አልገናኝ በቃ ምንም እስቲ እኔ እናንተ ደግሞ በቃ ምንም አንገናኝና ህይወት ምናልባት ሰላማዊ ሆኖ ከኖርክ እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ። አንተን ደስታ ነው ማየት የምፈልገው አብርሽ። ማለት አብርሽ ያው እያስረዳውክ ነው ያለውን ነገር አውቃለሁ። ከዚህ በፊት ብዙ ነገር ሆኛለሁ። ግን ደግሞ አብርሽ ያንተን ደስታ ነው የምፈልገው። እንደምወድህ ታውቃለህ። አንተ ትቀድምብኛለህ ደግሞ ለሁሉም ነገር። እስካሁን የቻልኩት ላንተም አይደል?
ከዚህም በኋላ ደግሞ ይከብደኛል፣ አውቃለሁ፣ ይደብረኛል ካንተ ጋር ተለያይቼ ታውቃለህ። እኔ ባልነግርህም ታውቃለህ የኔን ሁኔታ። አስሬ በስልክ ምደውልልህ ቴክስት ምጽፍልህ ምናምን በቃ ላንተ ጥሩ ስሜት ስላለኝ ነው፣ አንተን ስለምወድ ነው፣ ካንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ ስለሆንኩኝ ነው፣ ህይወቴ ላይ ብዙ ነገር ስለተስተካከለልኝ ነውና አንተን ማጣት ለኔ ከባድ ነው። ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል፣ ያንተን ደስታ ማስቀደም ይበልጥብኛል። ለዛ ነው። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው። ይሄ ራሴን ፍላጎት እናንተን ነው የምነግርሽ። ከዛ ባለፈ ግን ከፈለክ ሩታን ምን ላውራትና ያለውን ነገር ሶስታችንን በደንብ ቁጭ ብለን ብናወራበት በረትሻለ እንደኔ ማለት ነው። ይሄ በድንገት እንደዚህ ማያረጉ አስፈላጊ ነው እያላችሁ አይ ምናልባት በድንገት የወሰንኩት ውሳኔ አንተን ደስተኛ ካደረገ ካብርሽ ህይወት ላይ የሆነ ነገር ከተስተካከለኝ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው። ከዚህ በላይ ባልደጋግምልህ ደስ ይለኛል። ማለት ታውቃለህ፣ በቃ ለአንተ ነው። አሁንም ቢሆን ለራሴ እያሰብኩኝ አይደለም ያለሁት። ምናልባት አላውቅም፣ ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷን በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከእሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አብሽ የኔን ስሜት ከጠየቀኝ አንቺስ ካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ፣ ሆድ ይሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ ፊሊንግ ነበረኝ። በጣም ደስተኛ ነበርኩኝ ከምልህ በላይ። ምንም ከጎኔ ላይ የሚፈጠረው ነገር ማተር አያደርግም እኔ ላይ ምንም። ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ በቃ ማንም በቃ ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተን ነበር እያስቀደምኩ የነበረው። ያ ደግሞ ለአንተ ያለኝ ስሜት፣ ለአንተ ያለኝ ፍቅር ስለመወድክ ነውና አውቃለሁ ስንለያይ እንደሚከብደኝ። ቢያንስ ሰው አለኝ የምለው ሰው አንተ ነበርክ ታውቃለህ። ብደውልልክ የሆነ ነገር ብልክ ናልኝ ድረስልኝ የሆነ ነገር ሰው አለኝ ብዬ ማስበው አንተን ነበርና ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስበልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ስለዚህ እሺ በላኝና ከሩታ ጋር አሁን ከልጅ ጋር አሁን እኔም የራሴን ህይወት እኖራለሁ። አብርሽ ብዙ ነገር ነው ለኔ እንትን ያደረክልኝ። ማለት በቃ እኔ እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ብዙ ነገር ውስጤ ላይ እንዲሰማ አድርገኸኛል። በቃ አላቅም መኖሬን እንደወደው አድርገክ በቃ እኔ እንጃ። እኔ አንተን መልካምነት፣ እኔ አንተን መውደድ፣ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬም አላስብም እና በጣም ነው የምወድክ። ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። በጣም መልካም ሰው ሆነ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። ካንተ መለየቱም ለኔ በጣም ከባድ ነው፣ ግን ደግሞ ያንተ ደስታ ይበልጣል። ስለዚህ አንተ መቅደም አለብክ። ስለዚህ እሺ በለኝና ተቀበለኝና ከህይወትክ ልውጣ። በቃ አብርሽ በውሳኔሽ እኔ እንዲህ ነው ብዬ ልፈርድም ምንም ልል አልችልም። ግን ደግሞ አንድ ጊዜ ለመጨረሻ ጊዜ ሩታንም በአካል አግኛትና ያለውን ነገር እስኪ ሩታም ኖራ ደግሞ ሀሳቡን ብታነሺው ጥሩ ነው። ለምን ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ እንደዛ ከሆነ መወሰን ያለብንን ነገር እንወስናለን። ግን ደግሞ አንድ ድል በድጋሚ ከሩታ ጋር እንገናኝና በእሷ ፊት ያሉትን ነገሮችን ማውራት ሽገኝና ማለት ነው። ይገባኛል፣ ስሜትሽ ይገባኛል፣ ሁሉንም ነገር አውቃለሁ።
ሳላውቅ ሳልረዳም ቀርቼ አይደለም። ለኔ ጥሩ ጓደኛዬ ነሽ። በምንም አይነት መንገድ እኔ ያስደብርሽኝ አስቀይምሽኝ አታውቂም። ሲቀጥል ደግሞ ለምንም ነገር ምክንያት አንቺ አይደለሽም። ማንም ምንም ሊል ይችላል። የትኛውም ቦታ ላይ ምንም ልትባይ ትችላለሽ። ግን ደግሞ እኔ እስከዛ ድረስ የማደርገው ነገር የለም። ያንተን ስሜት አስቀድማለሁ። እሺ እኔ ሁኔታዎች ፈቅደው አሁንም አብሬክ ብቀጥል በጣም ደስተኛ ነኝ። ግን ደግሞ አልቻልኩም። አብሽ በወድም ባከብርህም ላንተ ፍቅር ቢኖረኝ ካንተ ጋር ደስተኛ በሆንም መለየትን የመረጥኩት ፈልጌው አይደለም ወይ በድለከኝ አይደለም። አብሽ ህይወቴን በብዙ ነገር ያስተካከልክ ሰው ነክ። በጣም እንደወድ በጣም ብዙ ነገር ያስተማርከኝም ሰው ነክ። በቃ ሰው አለኝ የሆነ ሰው አለኝ እንድል ካንተ ጋር ሰው በጣም ደስተኛ ነኝ። ህይወቴን ወደዋለሁና እንደዚህ አይነት ሰው ማጣት ለኔ ከባድ ቢሆንም ይሄን ውሳኔ ደግሞ እንደወስን ያደረገኝ ሁኔታዎች ናቸው እንጂ ምንም ተቀይሜ ካስደብረከኝ ወይ የሆነ ነገር ወይ የሆነ ቃል ምንም ነገር አድርገኛል አላውቅም። በዛውም ልክ ደግሞ የኔን ስሜት መረዳትክም ላንተ ያለኝን ጥሩ ፊሊንግ ምናምን መረዳትክም ያ እኔን መረዳት ራሱ አንድ በጣም ያስደስተኛልና በቃ አብርሽ አላውቅም እንደምልክኝ ፈጣሪ ያለው ነው በህይወታችን ነው። ሰውን ስላለ እኔም ስላልኩኝ አንቺም ስላልሽ ሳይሆን ህይወታችን ላይ ፈጣሪ ያለው ነው። ጥሩ ይግጠምክ። እኔ ምንም ላንተ ደስተኛ ሆነክ ጥሩ ህይወት እየኖርክ ስኬታማ ሆነክ ማየት ነው የምፈልገው። ደስታህን ብቻ ነው ማየት የምፈልገውና ከዚህ በኋላም ለሚገጥምህ ነገር ጥሩ ይግጠምክ እና ደግሞ አብርሽ ብቻነት ልክ እንዳትጨነቅ እና ቀፈኝና ተሰማኝ ተማራረተኝ ዘመዳ ሰጠኝ አላሳዝንህም ወይ ያንደሊለው ተሰባት ያረከኝ አላሳዝንህም ረዋል ገበኝ ግፍ ይጠብቃል አላሳዝንህም ወይ ለኔ ተላላ የት ይኖር መስሎሃል በነሳ